ቲና ባላወቀችው ጉድጓድ በዘረጋችው ገመድ ስር እየገባች እንደሆነ ያየንበት ነው ይሄ። ምክንያቱም እሷ አባባን አሳግታ ከአባባ ብዙ ነገሮችን ለማግኘት ብትችልም ብትጥርም እንግዲህ ሆኖም ግን ዳኒ እሷ በምትሄድበት መንገድ በመከታተል እዛ ቦታ ድረስ እየሄደ ያጋጠመው ደግሞ በአጋቹ ስር መታገቱ ነበር። በጣም ነበር የደነገጠው። አጋቹን እንግዲህ ከእሷ ከቲናና ከአጋቹ ውጭ ማንም እንደማያውቅ ነበር የነገራት። ምን ልታደርግ መጣህ ብሎ ባነቀውም ሰዓት አይ አንተ ጎበዝ አጋች መሆንህንና ልከታተልህ ነበር ያለው። እሱ ደግሞ ምን እያወራህ ነው ያለኸው? እኔና ቲና እንጂ እኮ ማንም ከኛ ውጭ ሊያውቅ አይችልም በሚል ይመልስለታል። ኧረ ተሳስተሃል ሲለው አይ እንግዳማ አንተንም ድጋሚ ያግቼ ተጨማሪ ገንዘብ መውሰድ አለብኝ ሲል ያግተዋል። ከዛ በዛ መካከል እያለ ድንገት ቲናን ይደውልና አጋቹ ሲጠይቃት ማን እንደው ለማወቅ ቀጥ ብላ ወደዛ ቦታ ትመጣለች። ሆኖም ግን ወደዛ ቦታ ስትመጣ ዳኒ ታግቶ ስታገኘው ፍቅረኛ እኮ ነው እያለች ትከራከርለት ነበር። አባባም እውነትን ያንተ ልታስጥለኝ ነው ወይንስ ምን ልታደርግ ነው የመጣው በማለት እየጠየቁት ነበር። አዎ አባባ አንቱን ላስጥል ነው እመኑኝ እያለ ዳኒ የሚናገር ነበር። በዚህ መካከል ግን ትሁት እንግዲህ ድንገት ትልቅ ነገሮችን ሰርታለች። በመከታተል እዛ ቦታ ላይ ሄዳ እንግዲህ አጋቹ ሁለቱንም አባባንም እንግዲህ ዳኒ ተነስቶ ለመፍታት እየታገለ ያለ አጋቹ ይደርስና ሁለታቸውንም ዘግሯቸው ይወጣል። በዚህ ቅጽበት ከመውጣቱ በፊት ግን ትሁት ድንገት ትገባና አጋቹን ጭንቅላቱን ትመታና ትደፋዋለች። ከዛም አባባን ፈትታ አባባን ይዛ ስትወጣል ዳኒ በማለት ዳኒ እውነት አብሮ ታግቶ ነው ወይንስ ምንድን ነው በማለት ነበረ ግራ የተጋባችው። በዚህ መካከል ላይ ቲና እንግዲህ ያላሰበችው ነገር ደርሶባታል ማለት ነው። የዋጋዋን እያገኘች ትገኛለች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። እንግዲህ ቀጣይ ዛሬ ትሁት የክፍል ይዘንላችሁ መተናል ማለት ነው። ካሊብ ግን ካወቀ ለምን አይደርስልኝም በማለት አባትየው ግን እየጠየቁ ነበር። ካሊብ ይደርስልሃል እያለ ነው። ትሁት ምንድን ነው የገጠመህ አባዬ? ብቻህን እያሰብክ ያለውን ነገር ለምን አታጋራኝም ስትል ትጠይቀዋለች። ልጄ ብዙ ነገሮች አሉ። ላንቺ አላማችን ለማሳካት ስንል እኔ ባለ ጥያቄ ነኝ፣ ብቻ መሆን አለብኝ እያሉ ለትሁት ሌላ ነገርም እኮ አንድ ነገር ሊያስፈልግ ይችላል በማለት ብታናዝዛቸው እኔ ካለሁበት ቦታ እየመጣሽ ታይኛለሽ እንጂ በፍጹም ሲላት አንድ ቦታ ታስቀምጣቸውና ወደ ቤት ታጎራ ትላለች። በዛም ጊዜ ከዛ ዳኒ ወደ ቤት ሄዶ ምንድን ነው እያለ ትሁትን ሲነግራት ትሁት ደግሞ ምንድን ያልክ ነው ስትለው አባዬ እኮ አባዬ ምን ሆኗል ሲላት አባዬ እና እሷ ትሁት ደግሞ ምንድን ነው እባክህ አንተ ምንም እንዳላወቅ ሰው ሆነህ እንደ ቀድሞ ማስተናገድ አለብህ ስትል ካሊብን ታስጠነቅቀዋለ። ካሊብ ግን አልችልም እያለ መታገስ አቅቶት ነበር። ወይዘሮ ቲና ወይኔ ጉዴ እያለች እንግዲህ ራሷን ይዛ እየጮኸች ዳኒ ምንድን ነው የተፈጠረው እያለች ከዛ ቦታ ላይ ዳኒ ተደፍቶ አባባ የሉም። በጣም ተደናግጣ ዳኒን ፈትታ እንግዲህ ይዛ ወደ ውጭ ለመውጣት ውሃ በጭንቅላቱ ላይ እየደፋች ትገኝ ነበር። ከዛ ምንድን ነው የተፈጠረው እያለ ሲል እኔ ያላቅም የተፈጠረው እዚያ የሆነ ሰውዬ አንቺን እኔን መታም ጭንቅላት የመቶኝ አባባንም ሲመታቸው አስታውሳለሁኝ አለ። ታዲያ ማን ነው አጋቹና አባባ የት ደረሱ ስትል ትጠይቀዋለች። እኔ ሌላ ቦታ ቀይሮት ይሆናል አጋቹ አላቅም ምን እንዴት ድንገት ጠፉ በማለት ይነግራታል። አባባ እንዴት የት ነው የሚለውን ለማወቅ ወደ ቤት መሄድ አለብኝ፣ አንተ ሂድ ትለዋለች። አንቺስ? አባባ ቤት ውስጥ ካለ እኔ ትልቅ ወጥመድ ውስጥ እገባለሁ፣ አጋቼ ሳሰቃዩ የነበረውን እኮ ሊያውቁብኝ ነው ትለዋለች። እሺ እኔ ቤት ሂጄ አጣራለሁ፣ አንቺ ጥንቃቄ አድርጌ ሲል ዳኒ ከሷ ተሰናብቶ ወደ ቤት ሄድና ትሁትን ያገኛታል። ትሁትንም እንግዲህ ሲጠይቃት አባባ የታሉ እያለ ሲጠይቃት ምን አይነት ጥያቄ ነው የምትጠይቀኝ እያለች እሷም ትል ነበር። አጋቹ ደግሞ ቀጥታ ወደ ቲና ይደውልና እስኪ ነይ ነግሬሻለሁኝ፣ አሁንም ተጨማሪ ነገር ያስፈልገኛል በማለት ነበር ጠንከር ያለ ውሳኔ ያስተላለፈባት። እሷ ምን እያለ ነው እያለ ስትነገርኩሽ እንዴት ትሸውጅኛለሽ አላት።
ካሌብና ትሁት ቤታቸው ቁጭ ብለው ደግሞ ስለሚያደርጉት ነገር እየተነጋገሩ ነበር። ከዛም ካሌብ ትንሽ ብር አስፈልጎኝ ነበር ስትል ጠይቀዋለች። ግን ለምንሽ ነው? ባለፈው ጊዜ ሰጥቼሻለሁ፣ አሁን ለምንድን ነው? አሁን ግን ያንንም ላስፈላጊ ነገር ተጠቅሜዋለሁ ስትል ጠይቀው፣ ካልሆነ ደግሞ እንደ ብድር ስጠኝና እፈልጋለሁ። እንደሱም አይሆንም፣ ግን እንደፈለግሽው ታደርጊም ለገንዘብሽ አይደል ሲል ካሌብ እሰጥሻለሁ ብሎ ቃል ገባላት። ቤተሰብ መጠየቅ ለምን እንደሆነ ማወቅ ስላለብኝ ነው ሲል ያስረዳታል። በዛ መካከል ላይ ድንገት ዳኒ ጥልቅ ብሎ ይገባል። እንደምን ዋላችሁ ሲል ይቀላቀላቸዋል። ና ቁጭ በል ትለዋለች ትሁትና እንዲቀመጥ ትጋብዘዋለች። ከዛም በኋላ ስለ አባዬ የተሰማ ነገር አለ። አንተ ከሆነ ስለ አባዬ ለኛ ልትነግረን የምትችለው፣ እኛ ከማን ጋር ተገናኝተን እናውቃለን ስትል ሽምጥጥ አሁንማ እየጠፋችሁ ነው እኮ ከእለት ወደ እለት ሁላችሁም ሲል ካሌብ ይናገራል። አያባ እንዴት ሁሉ ይሆን በማለት ያዝናል። አይዟችሁ ምንም አይሆንም ይላል ዳኒ የሰማኸው ነገር ካለ ንገረኝ ይለዋል ካሌብ። በፍጹም ስለጨነቀኝ እንጂ የጠየኳችሁ ማውቀው ነገር የለም። አባቴን ፈልጎ የማገኘት የሁላችንም ስራው ነው። አባታችን እኮ መልካም ሰሪ ነው አላት። መልካም ቢሉሽ መልካም መሰለሽ አላት። ዳኒ ባክህ አዲስ ነገር ካለ ብታሳወቀኝ ስትል ብትለው፣ በፍጹም የጋራ ጉዳያችን እኮ ነው በማለት ይላል። አዲስ ነገር ካለ አሳውቃችኋለሁ ብሎ በቤታቸው ውስጥ ስለ አባባ ምንም ነገር እንደማያውቁ አይቶ ተገንዝቦ በኋላ እመጣለሁ በማለት ዳኒ ከቤታቸው ውልቅ ይላል። በዚህ ምክንያት እንግዲህ አሁን ምንም ግራ የሚያጋባ እንደሆነ ሂዶ ለቲና ይነግራታል። አንተና እኔ እንሰብ አለችው። ቲና ከዳኒ ጋር ሆና ቁጭ ብላ በመወያየት የት ሊሄድ ይችላል፣ የት ሊሆን ይችላል እያሉ ማሰላሰሉን ቀጥለውበታል። እኔ እያለቀሰች እያለች ቤት ስትገባ አስክሬኑን ፈልገን ማግኘት አለብን አባዬ ሞቷል ሲላት፣ ዝም በይ ብዬሻለሁኝ ዝም በይ እያለ ካሌብ ሲናገር፣ አስክሬኑን እንዴት ማግኘት እንችላለን? እኔ እንጃ፣ መዘጋጃ ቀብሮት ከሆነ ፎቶውን ይዘን እንፈልጋለን ትላለች። ትሁት ደግሞ ለቤተሰብ መዘጋጃ ሳያሳውቅ ነው እንደሚቀብረው። ልክ ነሽ፣ ባለቤት የሌለውን አስክሬን መርምረው ይቀብራሉ ሲሉ የሰማው ሲለ፣ ዝም በይ ክፉ ሰው ነሽ፣ ጨካኝ ነሽ፣ መሞቱን እኮ እኔ እኮ ደረስኩበት እንጂ አባባን አልገደልኩትም እባክህ ስትለው፣ ከዚህ በኋላ አንድ ቃላት እንድተነፍሺ አልፈልግም፣ እውነታውን ተቀበል እንጂ ምን ሆናል? ከዚህ በኋላ እኛ ወደ እሱ እንጂ እሱ ወደ እኛ አይመጣም ሲል በጥፊ ተነስቶ ካሌብ እንግዲህ ቲናን ያጠናግራታል ማለት ነው። በዚህ መካከል እያለቀሰች እያለች ግን እንዴት ነው እያሉ የት እንደሚገናኙና እንግዲህ የውሸት መረጃ አሰርታ አስክሬኑ ትሁት አባቱን እንደደበቀችው ለካሌብ ስትነግረው ካሌብ በጣም ተደሰተና አመሰግናለሁ ትሁትዬ፣ አባቴን እንደዚህ እንዲሆን ስላደረግሽልኝ ከልብ አመሰግናለሁ፣ ግን ጤናው እንዴት ነው ስትል ተበሳቅሏል። ካልሆነ ቤት ይንጣ እንጂ በሚል ጥያቄ ቢያቀርብላትም እባክሽ እኔ ጋርድ ቀጥሬ እከታተልለታለሁ ብትል፣ ጋርድ መቀጠር አያስፈልግም፣ በእኛ በህግ መንገድ መሄድ አለብን እያለች ካሌብን ታስጠነቅቀዋለች። በዚህ መካከል እንግዲህ ወይዘሮ ትሁት ደግሞ የውሸት መረጃ የአስክሬን ፍሬሳም ቢሆን የሌላ ሰው አምጥተን እንደ ሞተ ማስረዳት አለብን እያለች ዱብ ንቅ ስትል፣ ያልተዋጠለት ዳኒ ግራ ተጋብቶ መንገድ ላይ ጎራ ብሎ ወዲህና ወዲህ እያለ ይተክዛል። እና አስክሬኑን እንዴት ነው የምናገኘው የሚለውን ጥያቄ ለመመለስ ስሚ አላት አጋቹ። አስክሬኑን ለማግኘት ገንዘብ ትከፍያለሽ፣ ሰውየውን ገድየዋለሁ አለና ነገራት። ገንዘቤን ካላመጣሽ አንቺንም እገልሻለሁኝ፣ ገድየዋለሁኝ፣ አንቺ እየሸወድሽ ነው ያለው ሲል አጋቹ ከቲና ጋር ግብ ግብ ይይዛል ማለት ነው። እንዴት እኔን ሳታስፈቅድ ትገለዋለህ የሚለውን ውሳኔ ስትነው፣ ገንዘቤን አምጪ ብዬሻለሁ አምጪ፣ እኔም ነገርኩህ፣ አባባን ከወሰድክበት ካልመለስክልኝ ከኔ ጋር የምታገኘው ገንዘብ የለም ስትል ታስጠነቅቀዋለች። ኧረ እባክሽ እንደዛ ነው ጥሩ፣ አንቺን በቀልሽ እበቀላለሁ ብሎ ሲዝትባት፣ አባባ የታለ የሚል ጥያቄ ታቀርብለታለች። ገድየዋለሁ አልኩሽ እኮ አትሰሚም አላት። አዎ አስክሬኑን እንኳ ለማግኘት የቀረሽበትን ገንዘብ እጥፍ ትከፍያለሽ እያለ ሲነግራት፣ ገንዘቧን ካላመጣ እንደሚገላት አስጠንቅቋት ጥሏት ይሄዳል። በዚህን ሰዓት ነበረ እውነት ሙቷል እንዴ ብላ እያለቀሰች ወደ ቤቷ ጎራ ብላ ሄዳ ያረዳቻቸው።
እኔ ግን ሰውየው እንደሞተ አይነግረኝም ውስጤ። እባክሽ ውሸት ነው አባባ አልሞትም። ለትሁት እኮ ስነግራት ጨርቋን ይዛ ታብዳለች ስል እሷ ግን ዶሮ የሞተባትም አልመሰለችም አለ። አስክሬን ሳታይ ይሞታል ብላ ማመን እኮ ከባድ ነው። ይልቅስ ሀሳብ ነው። ይህን መረጃ እሰጣቸዋለሁ ብላ አንድ መቃብር ላይ የእሱን ፎቶ ለጥፌ ፎቶ አሳያለሁ ወይም ማንነቱን የማይታወቅ አስክሬን አሳይቼ የሀሰት መረጃ አቀርባለሁ። ከዛ አልቅሶ መቅበር ነው እያለች ሁሉን ነገር አቀል ባለቤቱ ማን ነው ብሎ የነዛኞች ውስጥ ጥያቄ ማቅረብ ይቀራል ስትለው አትጨነቅ እሱን እያለች ነው። እኔ ግን ደስ የሚል ስሜት አልተሰኛኝ ማለት ይልቅ ደስ እንገባበዝ ብላ ስትለው ግራ ተጋባው። እንግዲህ በዚህ መሰረት ነበረ ትሁት ያልተሳካላትን ነገር እንደገና ሌላ ወንጀል ውስጥ እየተዘፈቀች ያለችው ማለት ነው። ውድ ቻናል ተከታታይ በዚህ ቅጽበት ነው ዳኒ ብቻውን በቆመበት ሰዓት ሳያስበው ከኋላ አባባ መጥተው እጁን ለቀም ሲያረጉት ማመን እስከሚያቅተው ድረስ በጣም ደንግጦ በተፋጠጡ ሁኔታ ያለቀው። ቀጣይ ምን ይከሰታል የሚለውን እንግዲህ አብረን የምንመለከት ይሆናል። እስከዛው ላይክ ሼር እያደረጋችሁ በትህትና እንድትከታተሉኝ ከልብ አመሰግናለሁ። ይህን ይመስላል ትሁት 2 ቀጣይ ፓርት እንግዲህ እስከምንመጣ መልካም ነገር ተመኘሁላችሁ።